ሰላም ጤና ይስጥልን ቅዱሳኖች፣ እንዴት ሰነበታችሁ? ሁሉ መልካም ነው ወይ? ሰላም ለእናንተ ይሁን የሚለው ፕሮግራማችንን ጀምረናል። ክብር ለመንፈስ ቅዱስ ይሁን። እግዚአብሔር የተባረከ ይሁን። እንዴት ነው የትንሣኤ በዓል? ጥሩ ነበር፣ መልካም ነበር። በየቦታችን እያለን እየጸለይን እያመሰገንን እንግዲህ አልፈነዋል። ጌታ ለዘላለም የተባረከ ይሁን። እግዚአብሔር ልጅ ኢየሱስ የመጣበት እኛ የተወለድንበት እንግዲህ ያው በዚህ በትንሣኤ መካከል ነው የተወለድነው ማለት ነው። የእሱ ሞት ለእኛ ህይወት እንደሰጠን የተገለጸ ስለሆነ ክብር ለኢየሱስ ይሁን። እግዚአብሔር ይመስገን። ጌታን እጅግ አድርጌ አመሰግናለሁ። በባለፉት ሳምንታቶች ብዙ ቅዱሳኖች እንግዲህ መልእክት ልካችኋል። እግዚአብሔር ይባረክ። እኛ ወደፊት እንደ እግዚአብሔር ፍቃድ ብዙ ከስኳር፣ ከደም ግፊት፣ ከካንሰር የዳኑትን ሰዎች በማቅረብ እንግዲህ እግዚአብሔር ረዳናል ብለን ተስፋ እናደርጋለን። እየቀረቡ እንዲናገሩ እናደርጋለን። ለእናንተ የፈውስ መንገድ ይሆኗችኋል ብዬ ተስፋ አድርጋለሁ። ስለዚህ በዛው መሰረት ለእናንተም እንግዲህ ለላካችሁት መልእክት ላስቀመጣችሁ ሰዎች ጸልያለሁ። በትዳር ጉዳይ በህመም ምክንያት የታመማችሁ ሰዎች በተለይ ስኳር ጌታ ኢየሱስ ክርስቶስ እንደሚዳስሳችሁ ተስፋ አደርጋለሁ። ጌታ እሱ ታማኝ ስለሆነ እና በመጨረሻው ሰዓት ደግሞ በጆሯችሁ እየሰማችሁ ጸልያለሁ ማለት ነው። እግዚአብሔር ጻድቅ ነው። እግዚአብሔር መልካም ነው። ትንሣኤው በዓል ላይ ብዙ የእግዚአብሔር ሐሳብና የእግዚአብሔርን እቅድ ብዙ እህትና ወንድሞቻችን አድርገዋል። በጎዳና ላይ በመስጠትም በማልበስም በማብላትም በማጠጣትም እግዚአብሔር ይባርካችሁ በማለት ጀምራለሁ ፕሮግራሜን። ዘመናችሁን እግዚአብሔር ይባርክ። መንፈስ ቅዱስ እድሜ ይሰጠናል፣ እድል ይሰጠናል። እንግዲህ የእግዚአብሔርን ስራ ደግሞ ተያይዘን የምንሰራበት ዘመን እግዚአብሔር ይሰጠናል ብለን ተስፋ እናደርጋለን። ክብር ለኢየሱስ ይሁን። መቼስ በዚህ ምድር ላይ ስንኖር ምንኖረው በቅብብሎች ስለሆነ እኛ ሌላው ሲሄድ ደግሞ እኛ አለን፣ እኛ ደግሞ ስንሄድ ሌላው ይኖራል ማለት ነው። እንደዚህ እየተቀባበለ ስለሆነ የምንሄደው እውነት የሆነውን ወንጌልና የማይሻረውን እውነት የሆነውን የመዳንን መንገድ ለትውልዱ እያስተማርን እየነገርን እናልፋለን ማለት ነው። ጌታ ስሙ ለዘላለም የተባረከ ይሁን። እህት ወንድሞቼ እግዚአብሔር ይባርካችሁ፣ ዘመናችሁ ይባረክ። ለእኔም የምትጸልዩልኝ በየቦታው ያላችሁ መልኬ ቀየር ሲልባችሁ የሀዘን ድባብ በፊቴ ላይ ስታዩ በየቤታችሁ ናችሁ የምትጸልዩልኝ እህት ወንድሞቼን እጅግ አድርጌ አመሰግናለሁ። አንዳንዶቻችሁ ያው እየደወላችሁ እየጠየቃችሁኝ ስለሆነ እግዚአብሔር አብዝቶ ይባርካችሁ። እግዚአብሔር ታማኝ ነው። እግዚአብሔር ጻድቅ ነው። እግዚአብሔር እውነተኛ አምላክ ነው። ያው በምድር ስንኖር እንግዲህ ሀዘንም አለ ደስታም አለ እና በሁለቱ መካከል እያለፍን ስለሆነ የምንሄደው እግዚአብሔር መልካም ነው። የጸጋው ብዛት እንግዲህ ሁሉን እያስረሳ አዲስ ምዕራፍ እያስጀመረ ያስኬደናል ማለት ነው። ጌታ ስሙ ለዘላለም ይክበር። እጅግ አድርጌ እባርካችኋለሁ። ተባረኩልኝ ቅዱሳኖች፣ ዘመናችሁ ይባረክ። መንፈስ ቅዱስ ይባርካችሁ። በእውነትና በመንፈስ ሆናችሁ እግዚአብሔር ፊት ለእኔ የምትጸልዩ የምትተጉም እግዚአብሔር እንዲያሰፋኝ እየለመናችሁት ያላችሁ እግዚአብሔር ደግሞ ድምጻችሁን ሰምቶ መልስ ሊሰጠኝ ስለተዘጋጀ ጌታን እጅግ አድርጌ ስለእናንተ አመሰግነዋለሁ። ጌታ ለዘላለም የተባረከ ይሁን። ጓደኞቼ በክፉ ቀን አብራችሁኝ የነበራችሁ በደስታም አብራችሁኝ የነበራችሁ እህት ወንድሞቼ በዚሁ አመሰግናችኋለሁ። እግዚአብሔር ይባርካችሁ። ጌታ ዘመናችሁን ይባርክ። ተባረኩ። እግዚአብሔር ጻድቅ ነው። እግዚአብሔር መልካም ነው። እንደውም ስለ ጓደኞቹ እና ስለሚጸልዩለት ሰው አንድ ወንድማችን በደንብ አድርጎ ዘምሮታልና ያ መዝሙርም ጓደኞችን አይገልጽም፣ እህቶችን ወንድሞችን አይገልጽም፣ ግን በብዙ አይገልጽም። እሱ በሚችለው ገልጾታል። እኔ ግን ከዛ በላይ ቢሆን ጥሩ ነው ብዬ አስባለሁ። እግዚአብሔር ይባርካችሁ። ለሰው የምትጨነቁ በእውነት ስፍራ የምትሰጡ ቦታ የምትሰጡ በቃ አለኝ ብለን አሉን እህቶች ወንድሞች አሉን ብለን እንድናስብ የምናገለግል ሰዎች የምታደርጉ እህት ወንድሞች እግዚአብሔር አብዝቶ ይባርካችሁ። በእውነት ከሁሉም የሚበልጥ ነገር ምን ሆንሽ እህቴ፣ ምን ሆንክ ወንድሜ፣ አይዞህ አለሁ፣ አይዞህ እጸልይልሃለሁ፣ አበረታለሁ፣ ባለኝ አግዝሃለሁ፣ ከጎን ቆማለሁ፣ ከጎንሽ ቆማለሁ የሚል ሰው እሱ የተባረከ ሰው ነው። እውነት በምድርን በሰማይም እግዚአብሔር የባረከው ሰው ነው። እግዚአብሔር ይባርካችሁ ብዬ እላለሁና እንዲህ ብዙ ስላላችሁ በዙሪያዬ እግዚአብሔር አብዝቶ ይባርካችሁ። በጣም ነው የማመሰግነው። ዘመናችሁ ይባረክ። በጣም አመሰግናለሁ። እንወድሻለን የምትሉኝ እህት ወንድሞቼ አብዝቼ አመሰግናችኋለሁ። እግዚአብሔር ዘመናችሁን ይባርክ። ተባረኩ። መታችሁ ወደ ቸርች ብትጎበኙ ደስ ይለናል፣ ብታዩን ደስ ይለናል። እግዚአብሔር ደግሞ ያሰፋናል ብለን ተነስተናል። እንደ ጌታ ሐሳብ ይሆንልናል። እግዚአብሔር አብዝቶ ይባርካችሁ። ሀገራችንን እግዚአብሔር ሰላም ያድርግ። ዘመናችሁ ይባረክ። እሺ አሁን የዮሐንስ ወንጌል ምዕራፍ 6ን እንግዲህ ከላይ እስከታች ድረስ በሁለት ምዕራፍ አድርጌ ለመናገር ሞክራለሁ። ለመማርና ለማስተማር ሞክራለሁ ማለት ነው። ጌታ ስሙ ለዘላለም የተባረከ ይሁን። ምክንያቱም ትምህርት አዘል ነገር ኢየሱስ እዚህ ጋር ስላስተማረ ያንን ምክንያት በማድረግ ረቢኒ የተናገረውን ቃል ደግሜ ለመናገር ያህል
እንግዲህ ሞክራለሁ። እግዚአብሔር መልካም ነው። ጌታ ዘመናችሁን ይባርክ። ክብር ለኢየሱስ ይሁን። በጌታችን በኢየሱስ ክርስቶስ ስም ቃሉን አነባለሁ። እንዲህ ይላል ከቁጥር 1 ጀምሮ። ጌታ ይተባረከ ይሁን። ምዕራፍ 6 ማለት ነው። ከዚያም በኋላ ኢየሱስ ጠርዴዎስ የተባለውን የገሊላን ባህር ተሻግሮ ራቅ ወዳለው የባህር ዳርቻ ሄደ። ብዙ ሰዎችም በሽተኛውን በመፈወስ ያደረጋቸውን ተአምራት ምልክቶች ስላዩ ተከተሉት። ከዚያም ኢየሱስ ወደ ተራራ ወጥቶ ከደቀ መዛሙርቱ ጋር ተቀመጠ። የአይሁድ ፋሲካ በዓልም ተቃርቦ ነበር። ኢየሱስም ቀና ብሎ ሲመለከት ብዙ ሕዝብ ወደ እርሱ ሲመጣ አየ። ፊልጶስንም እነዚህ ሰዎች እንዲበሉ እንጀራ ከየት እንግዛ አለው። ይህንን የጠየቀው ሊፈትነው እንጂ ራሱ ሊያደርግ ያሰበውን ያውቅ ነበር። ፊልጶስም እያንዳንዱ ሰው ትንሽ ትንሽ እንዲቀምሱ ለማድረግ የ200 ዲናር እንጀራ እንኳን አይበቃም ሲል መለሰ። ከደቀ መዛሙርቱ አንዱ የስምዖን ጴጥሮስ ወንድም እንድርያስንም እንዲሁ አለ። 5 ትንንሽ የገብስ እንጀራ 2 ትንንሽ ዓሣ የያዘ አንድ ልጅ እዚህ አለ። ይህም ግን ለዚህ ሁሉ ሕዝብ እንዴት ይደርሳል? ኢየሱስም ሰዎቹን እንዲቀመጡ አድርጎ አለ። በዚያም ቦታ ብዙ ሳር ነበረ። 5000 ያህል ወንዶች ተቀመጡ። ኢየሱስም 5 እንጀራ አንስቶ አመሰገነ፣ ለተቀመጡትም የሚፈልጉትን ያህል እንዳለ ዓሣውንም እንዲሁ። ሁሉንም በልተው ከጠገቡ በኋላ ደቀ መዛሙርቱ ከተረፈው ቁርስራሾች ምን እንዳይባክን ሰብስቡ አላቸው። እነርሱም ከተበላው የገብስ እንጀራ የተረፈውን ቁርስራሽ ሰብስበው 12 መሶብ ሞላ። ክብር ለኢየሱስ ይሁን። እግዚአብሔር የተባረከ ይሁን። ቀድም እንደተናገርኩት እንግዲህ በሁለት ከፍዬ ለማስተማር ለመናገር ሞክራለሁ። ጌታ ስሙ ለዘላለም የተባረከ ይሁን። ለቃሉ እንጸልያለን። ቅዱስና የተፈራ ኃያል ይሆንክ ጌታ፣ ሰማይ ዙፋንህ ምድር መረገጫክ የሆነ ሰማይና ምድርን የዘረጋ ከሁሉ በላይ የሆንክ እውነተኛ አምላክ፣ እውነተኛ ፈራጅ፣ እውነተኛ ዳኛ ዛሬ በዚህ መካከላችን ሆነ ደግሞ ይህንን ቃል ታስተምረናለህ። ክብር ሁሉ ለዘላለም ለአንተ ብቻ ይሁን። እጅግ አድርገን እናመሰግንሃለን። መንፈስ ቅዱስ ሆይ እጅ አካል አፍ ሆኜ ልቆም እንደመረጥከኝ ልክ እንደዚያ ሆኜ እቆማለሁ። ልታስተምረኝ ልታስተምራቸው ስለወደድክ እጅግ አድርጌ አመሰግንሃለሁ። ዛሬ ጌታ ኢየሱስ ክርስቶስ በዚህ መካከል ምን እንዳደረገና ምን እንደሰራ ምን አይነት መገለጥና ምን አይነት ትምህርት እንዳስተማረ የሚገልጸውን ዕውቀት ለኛ ስለምሰጠን እጅግ አድርጌ አመሰግናለሁ። ጌታ ስምህ ለዘላለም የተባረከ ይሁን። ክብር ሁሉ ለአንተ ብቻ ይሁን። እኔን ባሪያህን ደግሞ አስበኝ። ጳውሎስ እንዳለ ከጎኔ ቆሜ ጌታ መንፈስ አበረታኝ እንዳለ እንደዚሁ የሚያበረታው መንፈስ ከኔ ጋር ይሁን። ጌታ ሆይ እጅግ አድርጌ አመሰግናለሁ። ቀሪውን ሰዓት ባርክ በኢየሱስ ስም አሜን። ቅዱሳኖች ስሙ ለዘላለም ብሩክ ይሁን። እንግዲህ የእግዚአብሔር ሐሳብ የእግዚአብሔርን አጀንዳ እዚህ ቦታ ላይ ያለውን አይተን እንድናይ እድል ሰጥቶናል። እግዚአብሔር ስሙ ብሩክ ይሁን። ከዛም በኋላ ኢየሱስም እንግዲህ ወደ ጠብሮዲዮስ የተባለው የገሊላ ባህር ተሻግሮ ራቅ ወዳለ የባህር ዳርቻ ሄደ ይላል። እዚህ ቦታ ላይ እንግዲህ ይሄ ስም ምናልባት የከተማው ስም ነው ተብሎ ይታሰባል። ይሄ ባህር በጣም ሰፊ የሆነ ባህር ነው። እዛ ባህር አካባቢ ላይ ኢየሱስ ክርስቶስ ከርቀት ራቅ ብሎ ከከተማ ወጣ ብሎ ተቀመጠ። ለምን ከከተማ ወጣ ብሎ የተቀመጠበት ዋናው ነገር ኢየሱስ ክርስቶስ በከተማ በጣም ብዙ በሽተኞችን፣ ብዙ በአልጋ የተሸክመው ያመጧቸውን፣ ብዙ ሽባ፣ ብዙ እውር፣ ብዙ የታመመ ህዝብ ኢየሱስ በአንድ ጊዜ ሰዎችን ፈውሶ ነበር። ያ ፈውስ ለከተማው አካባቢ ላለው ህዝብ ሁሉ አስደናቂ የሆነ ተአምራት ነው። ምክንያቱም እነ ሙሴ ዘመንም ተአምራት ነበረ፣ ግን የዚህኛው ተአምራት የተለየ የተገለጠ ተአምራት ነበር እና እያዩት ነው የሚሆን የነበረው። እያዩት የሚካሄድ ነገር ስለነበረ ኢየሱስ ክርስቶስ ራቅ ብሎ ከባህሩ ጥግ ወደ መጨረሻ ሄዶ እንኳን ቢቀመጥም ከደቀ መዛሙርቶቹ ጋር ወደዛ ፈቀቅ ቢል እንኳን ህዝቡ እሱን ለማየት እንደገና ከኋላው ተከትለውት ነበር። ያደረገው ተአምራት ተደርጎ የማይታወቅ ስለሆነ ሁሉም ሰው ኢየሱስ ክርስቶስን ወዳለበት ይከተሉት ነበር። ምክንያቱም ብዙ ሰዎች በሽተኛ በመንፈስ ያደረባቸው ታምራዊ ምልክቶችን ስላዩ ኢየሱስ ክርስቶስን በኃይል አድርገው ይፈልጉት ነበር። የተከተሉት ያዩት ምልክት ስላለ ኢየሱስ የሚያደርጋቸው ነገር ከነቢያቶችም
ከተለያዩ አገልጋዮችም ወጣ ያለ አገልግሎት ስለነበረ ይሄ አገልግሎት ለነኚህ ሰዎች አስደናቂ የሆነ ነገር። ለዚህ ኢየሱስን መከተል፣ ኢየሱስ የሚደርስበትን ቦታ ማየት እና የሚያገለግለውን አገልግሎት መገምገም፣ የሚያገለግለው ደግሞ አገልግሎት ምን አይነት መልስ እንዳለው ለማወቅ የተጉ ይመስላል። ስለዚህ ኢየሱስ ክርስቶስ ጋር በርቀት ሆኖ ሲመለከታቸው 5000 ወንድሞች መጡ ይላል። እንግዲህ ልጆች አልተቆጠሩም፣ ሚስቶች አልተቆጠሩም። እርግጠኛ ነኝ የከተማው ህዝብ በሙሉ ከነሚስቱ ከነልጆቹ እንደመጣ ግልጽ ነው። አባወራዎቹ ናቸው የተቆጠሩት። 5000 ተብሎ የተጻፈው እነዚህ አባወራ ብቻ። ስለዚህ በዛ መካከል ኢየሱስ ክርስቶስ ጋር ኢየሱስ ቀና ብሎ ሲመለከት ብዙ ህዝብ ወደ እርሱ ሲመጣ አየልና ፊልጶስ እነዚህ ሰዎች እንዲበሉ እንጀራ ከየት እንግዛ አለው። ሊያደርግ የፈለገው ነገር ስለነበረው ኢየሱስ ለፊልጶስ መጀመሪያ ፊልጶስን ጠየቀው። በርቀት አያቸው። ቀን ሙሉ እነዚህ ሰዎች ደክመዋል። ከሱ ጋር አብረው ናቸው ያሉት። እሱ እያገለገለ ነው። በአገልግሎት ውስጥ ነው ያለው። ህዝቡ ደግሞ ይሄንን አገልግሎት ለማየትም ለማድነቅም ለመመልከትም ለመተርጎምም ለመተንተንም ከኢየሱስ ጎን አብረው እየተከተሉ እየመጡ ነው እና ኢየሱስ ወደ ሄደበት ቦታ ነው የመጡት። ራቅ ወዳለበት የባህሩ መጨረሻ አካባቢ ይለዋል። ወደ መጨረሻው አካባቢ ነው ሄደው ከከተማቸው ወጥተዋል። እንግዲህ ወጥተው እሱ ወዳለበት ስፍራ ጉዞ አድርገዋል። እዛ ቦታ ላይ ሆኖ ግን ኢየሱስ ምን አለ? ፊልጶስ ይሄ ሁሉ ህዝብ እንግዲህ እየመጣ ነው አለ። ምክንያቱም አልበላም አለ። ፈውስ ተቀብሏል። የስጋ ፈውስ ተቀብሏል። አሁን የስጋ ምግብም ያስፈልገዋል። ይሄ ህዝብ ምግብ ስለሚያስፈልገው አሁን ምን እናርግ? የስንት ብር ምግብ ብንገዛላቸው ይበቃቸዋል ብሎ ፊልጶስን ጠየቀው። ፊልጶስ ግን ምናል በቃ የ200 ዲናር እንኳን ምግብ ይገዛ ትንሽ እንኳን እንስጣቸው ብንል አይዳረስም ማለት። ምናልባት 200 በጣም ብዙ ብር ነው ማለት ነው። በጣም ብዙ ብር ስለሆነ በዚህ ሁሉ እንኳን በዚህ እንኳን ብር ቢገዛ በቃ በዚህ እንኳን ብር በውጭ ተደርጎ ቢገዛ እርግጠኛ ነን ሰዎቹ አይዳረሱም ማለት፣ አይበቃቸውም ማለት። እንደው በትንሽ እንኳን በናቀምሳቸው ለነዚህ ሰዎች በፍጹም አይዳረሱም ብሎ ነገረው ፊልጶስ። ይህንን የጠየቀው ሊፈትነው እንጂ ራሱ ሊያደርግ ያሰበውን ያውቅ ነበር ይላል። ፊልጶስን ሊፈትነው ነው። ፈተና ነው የመጣው ለፊልጶስ። ፊልጶስ ደግሞ የልቡን ሐሳብ አመጣና ነገር ምን አለ? እንዴ 200 ዲናርም አይሆንም አለ። አይበቃም፣ እንዴት ይሆናል አለው። ፊልጶስም እያንዳንዱ ሰው ትንሽ እንኳን እየቆረስን ብንሰጣቸው በፍጹም ሊዳረስ ወይም ደግሞ ሊበቃም አይችልም ሲል መለሰለት። ከደቀ መዛሙርቱ አንዱም ስምዖን ጴጥሮስ ወንድም እንድርያስም እንዲሁ አለ ይላል። 5 ትንንሽ የገብስ እንጀራ 2 ዓሣ የያዘ ወጣት ልጅ በዚህ አለ። ትንሽ ልጅ በዚህ አለ። 5 እንግዲህ 5 እንጀራ 5 እንጀራ የገብስ እንጀራ በዛ ዘመን ርካሽ የሚባል ምግብ ነው። ርካሽ ከሚባሉት ምግብ ውስጥ መካከል የገብስ እንጀራ። ስለዚህ ከርካሹ ምግብን የያዘ ልጅ አለ። 5 እንጀራ የያዘ እና 2 ዓሣ የያዘ ልጅ አለ ይላል። በሙሴ ዘመን ከሰማይ የወረደው እንጀራ የሰማይ ምግብ ነው የወረደው። የሰማይ ነው፣ በምድር ላይ ያለ ምግብ አይደለም። የሰማይ ምግብ ነው የወረደው። በምድር ላይ ግን ኢየሱስ ያደረገው ምድር ላይ ያለውን ምግብ ነው ያባዘው። ምድር ላይ ሰው የለመደውን የሰው ልጅ የሚበላውን በምድር ላይ የሚበላውን በቃ አነስተኛ ዋጋ ያለው ወጪው አነስተኛ የሆነ ብዙ ህብረተሰብ ግን የሚበላው የገብስን እንጀራ ነው የመረጠው ኢየሱስ። እና ዓሣን የመረጠው 2 ዓሣ ነው የመረጠው። ዓሣ በአይሁድ በጣም ከሚበላ ምግባቸው አንዱ ነው። ስለዚህ 2 ነገር ኢየሱስ መርጧል። እነዚህን 2 ነገር አለና ልጁ ያችን 2 ዓሣና ያችን 5 እንጀራ ይዞ እንዲመጣ እዛ እንዲገኝ አድርጎታል ጌታ። እርግጠኛ ነኝ መለኮታዊ ሂደት ነው ይሄ ሂደት። እዛ ቦታ ላይ ልጁ ተገኝቷል ብያለው። በሙሴ ዘመን እግዚአብሔር ለ40 ዓመት እንደዚህ ሰዎች ሲመግባቸው በነበረበት ጊዜ ከሰማይ የሚወርድ መና ነው። ከሰማይ የሚወርድ ባርጭት የሚመስል ነው የሚበሉት የነበር። በምድር ላይ ያልተሰራ ማለት ነው። ከዛ ከሰማይ ይወርዳል። ያንን ምግብ ይበላሉ። አያሳድሩም። ካደረ ስለሚገማ የዕለታቸውን ያነሱ ይበላሉ፣ በቃ ይኖራሉ ማለት ነው። የዚህኛው ግን በጣም የሚገርመው ነገር የዚህኛው ምግብ
በምድር ላይ ያለ ምግብ ስለሆነ ኢየሱስ ክርስቶስ ያደረገው በምድር ላይ ከሰማይ ወርዶ ወደ ምድር ስለመጣ በምድር ላይ ያለውን እንዴት ማባዛት እንደሚችል እንዴት ማድረግ እንደሚችል በሁለት በሶስት ከፍለን ማየት እንችላለን። ኢየሱስ ምንድነው ያደረገው? ያንን እንጀራ አምጡታል፣ ተቀበሉት ከልጁ አለ። ወደ ሰማይ አየ፣ እግዚአብሔርን አብን ጠየቀ፣ እንዲያባዛው እንዲበሉ ስለባረከው አመሰግናለሁ። አለቀ። ከዛስ ስጧቸዋል። ከየት ይፍለቅ ከየት ይብዛ አያውቁም፣ ግን የሚያቀርቡበት ነገር ራሱ መለኮታዊ ነው። ሞሰቡ ራሱ መለኮታዊ ነው። አመጣጡ ራሱ መለኮታዊ ነው ወገኖች። ስለዚህ መጥቶ ሰው ግን ይበላል። ሰው እየተቀበለ ሚስት አለ። ምናልባት 15,000 20,000 ህዝብ ነው ብለን እናስብ። ይሄ ሁሉ ህዝብ ግን ያችን 5 እንጀራ እና ያችን 2 አሳ ተባስቶ ሰው ግጥም አድርጎ በልቷል። ግጥም አድርጎ ይሄንን ምግብ መብላት ጀመረ። ከየት ነው የመጣው ብሎ የሚጠይቅ ሰው የለም። እንጀራ ጋጋሪዎች የሉም። አሳ የሚያመርት ሰው ዛጋ የለም። ግን ያለው ኢየሱስና ህዝቡ ብቻ ነው። አያችሁ፣ የሰማይ መለኮታዊ መልእክት ምግብ ሲመግብ የነበረ አሁን ግን በምድር ላይ መጥቶ የሰው ልጆችን አካል ለብሶ ከኛ መካከል ያደረ የናዝሬቱ ኢየሱስ እያባዛ ሲሰጣቸው ማን ነው የጋገረው ብሎ የሚጠይቅ የለም። ከየት ነው የመጣው የሚል የለም። ግን ሁሉም ሰው ይበላል። ሁሉም ሰው ምግቡን ይበላል። ተመልከቱ፣ ሁሉንም የታመሙትን በሞላ ኢየሱስ ሁሉንም ምን አድርጓል? ፈውሷል። ሁሉም ሰው ተፈወሰ ይላል። የመጡት ሁሉም ደግሞ ተከትለውት የመጡት ከዛች 5 እንጀራና 2 አሳ ይበሉ ነበር። ሁሉም ሰው በልቶ ጠገበ። ፊልጶስ 200 ገዝቼ በሰጣቸው እንኳን አይበቃም ያለው ያንን ሁሉ ሽሮ ኢየሱስ ራሱ ያባዛ ሰዎቹ ሲያነሱ እጥፍ እየሆነ ያ ሁሉ ህዝብ በዛ ሳር አለ ይላል። ሳሩ ላይ ቁጭ እንዲሉ እዘዝ አለ፣ ታዘዘ። ያንን ምግብ በሳር ላይ ቁጭ ላሉ ሰዎች በሙሉ ሰጣቸው። ሰው ሁሉ ይሄንን ምግብ በላ። ታዲያ ምግብ እየበላ ሰው ከየት መጣ? በምድረ በዳ ላይ ባህር አጠገብ ነው፣ ምድረ በዳ ነው። ከባህር እየሮጡ መጡ እንዳይሉ ባህሩ አጠገብ መረብ የያዘ ሰው የለም መጽሐፍ ቅዱስ ስለማይ ማንም ሰው የሚጠይቅ ሰው የለም ወገኖች። ሃሌሉያ። ሁሉንም እንዲህ ብሎ አለ ኢየሱስ ክርስቶስ። ኢየሱስም ሰዎቹ እንዲቀመጡ አድርጓል። በዚያም ቦታ ብዙ ሳር ነበር፣ 5,000 ያህልም ወንዶች ተቀመጡ። ኢየሱስም 5ቱን እንጀራ አንስቶ አመሰገነ፣ ለተቀመጡትም የሚፈልጉትን ያህል አደለ፣ አሳውንም እንዲሁ አለ። 5ቱን እንጀራ አደለ፣ አሳውንም አደለ። ሁሉም በልተው ጠገቡ ይላል ቁጥር 12 ላይ። ከጠገቡ በኋላ ደቀ መዛሙርቱን ከተረፈው ቁርስራሽ ምን እንዳይባክን ሰብስቡት አላቸው። እነርሱም ከተበላው 5 የገብስ እንጀራ የተረፈውን ቁርስራሽ ሰበሰቡ፣ 12 መሶብ ሞሉት ይላል። ቁርስራሹን በሞላ ሰብስቡ፣ የተረፈውን ቁርስራሽ በሞላ ሰብስቡ። የነበረው 5 እንጀራ የነበረው 2 አሳ ግን 5,000 አባወራ 20,000 ህዝብ በልቶ ከ20,000 ህዝብ የተረፈ ብለን እናስበው። 5,000 አባወራ ስለሚል ይሄ ሁሉ ሰው በልቶ ግን ተርፏል ወገኖቼ። የተረፈው ደግሞ 12 መሶብ ነው ይላል። 12 መሶብ ነው ብለ መሶቡ እስከት መጣ? እንዴት መጣ? ሐዋርያቶቹ ስንት ናቸው? 12። ይሄ መሶብ ስንት ነው? 12 መሶብ እንጀራ ሰበሰቡ። የህዝቡን ትራፍ የተረፈ ከህዝቡ የተረፈ ህዝቡ በልቶ ጠግቦ የተረፈ 12 መሶብ እንጀራ አነሱ። ይሄ ሁሉ ሲሆን አንድ ሰው እንዴት ነው ከየት ነው ማን ነው ያባዛው የሚል ሰው የለም። በብሉይ ኪዳን ውስጥ ኢየሱስ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ለሙሴ በሚሰጠው ትእዛዝ መሰረት ሰማይ ተከፍቶ ሲወርድ ህዝቡ ያውቃል ከየት እንደመጣ ከሰማይ። ይሄኛው ህዝብ ግን
ከዚሁ ከመሬት ስለሆነ ምግቡ ከየት ነው ብሎ የሚጠይቅ ሰው አልነበረም። ይበላሉ፣ ይጠግባሉ፣ ይፈወሳሉ፣ ይድናሉ። በቃ ሁሉም ስርዓቱ እየሄደላቸው ነው። የሚጠይቅ ትውልድ ግን አልነበረም። ስለዚህ ኢየሱስ ክርስቶስ ምን አደረገ? 12 መሶብ አንሱልኝ ብሎ 12ቱን መሶቡን ካነሱ በኋላ በጣም የሚገርመኝ ነገር ከዛ በኋላ ሰዎቹን አሰናበታቸው ይላል። ሰዎቹ ተሰናብተው ሄዱ። በልተዋል፣ አዎ። ተፈውሰዋል፣ አዎ። ማን ነው ያደረገው? ምንድን ነው? ከየት ነው? እንዴት ነው ብሎ የሚጠይቅ ሰው ማንም የለም ብያቸዋለሁ። እንደዚሁ ሰዎቹ ሄዱ። ሰዎቹን ኢየሱስ ያደረገውን ታምራዊ ምልክት ካዩ በኋላ ወደ ዓለም የሚመጣውን ነብይ በእርግጥም ይህ ነው አሉ ይላል። በቃ ይሄ ተበላ ተጠጣ። አንዳንዶቹ ሰዎች የገባቸው ሰዎች ይሄ ነገር በቃ ተአምራዊ ምልክት ነው፣ ተአምራዊ ምልክት ነው ብለው አሰቡ። ከዛ በኋላ ግን በቃ ይሄ ከነቢያቶች እንዳንዱ ነው ብለው እንዲቀለል አድርገው አሰቡት ማለት ነው። ኢየሱስ ያስተማረበት መንገድ በምድር ላይ በዚህ ምድር ላይ ማባዛት እንደሚችል፣ ከሰማይ ማውረድ እንደሚችል፣ ሰውን መፈወስ እንደሚችል፣ ማኖር እንደሚችል አጠር አድርጎ አስተምሯቸው ነበር። በንግግርም በተግባርም ማለት ነው። በሁለቱም መልክ ለነዚህ አብረው ተሰበሰበው ትውልድ ለአዲሱ ትውልድም ለሚቀጥለው ትውልድ የሚተላለፈውን ወደኛ የሚመጣውን ማለት ነው አሳይቷቸው ስለነበር ሰዎቹ ያደረገውን ታምራዊ ምልክት ካዩ በኋላ ወደ ዓለም የሚመጣ ነብይ በእርግጥ ይህ ነው አሉ ይላል። ኢየሱስም ሰዎቹ መተው በግድ ሊያነግሱት እንዳሰቡ አወቀ። እንደገና ብቻውን ወደ ተራራ ገለል አለ ይላል። ይሄ እነዚህ ሰዎች በቃ ምግብ በየጊዜው የሚያበላቸው እንደዚህ ብድግ አድርጎ አሳ እያባዛ የሚያበላቸው ከሆነ ንጉስ ለማድረግ ኢየሱስን በልባቸው አሰቡ። ምክንያቱም ተልኮ የመጣ ታላቅ ነብይ ነው፣ ታላቅ መለኮታዊ ነብይ ነው። ስለዚህ በቃ አሉና እንግዲህ ትንሽ የእግዚአብሔር ቃል የገባቸው ያሉ ሰዎች ይመስሉኛል። ይሄን ሐሳብ በልባቸው እንደመነጨ ስላወቀ ኢየሱስ ወደ ሌላ ቦታ እንደገና ብቻውን ወደ ተራራ ገለል አለ ይላል። ይሄ የመጣው ንግስና በልባቸው ውስጥ የመጣው ንግስና በምድር ላይ ላለው ምግብ ብቻ እያሰቡ ስለሆነ ነው። በምግብ ላይ ለሚደረገው ነገር ለሚፈወሱበት፣ ለሚበሉበት፣ ፎቅ ሊሰሩ፣ መኪና ሊገዙበት፣ ሊዝናኑ፣ እንደፈለጋቸው ሊሆኑ ይሄ ንጉስ ያስፈልጋቸዋል። ምክንያቱም የፈለጉትን ነገር ያቀርባል ማለት ነው። አቅርቦት ያለ ጭንቅ ስለሚሆን ያለ ስራ ያለ ድካም ከሱ የሚመጣ በረከት እንዳለ ስለተረዱ ኢየሱስን ለማንገስ ፈለጉ። ሁሉንም እንዲህ ብሎ አለ ኢየሱስ ክርስቶስ። ኢየሱስም ሰዎቹ እንዲቀመጡ አድርጎ አለ። በዚያም ቦታ ብዙ ሳር ነበር፣ 5000 ያህልም ወንዶች ተቀመጡ። ኢየሱስም 5ቱን እንጀራ አንስቶ አመሰገነ፣ ለተቀመጡትም የሚፈልጉትን ያህል አደለ፣ አሳውንም እንዲሁ አለ። 5ቱን እንጀራ አደለ፣ አሳውንም አደለ። ሁሉም በልተው ጠገቡ ይላል ቁጥር 12 ላይ። ከጠገቡ በኋላ ደቀ መዛሙርቱን ከተረፈው ቁርስራሽ ምን እንዳይባክን ሰብስቡት አላቸው። እነርሱም ከተበላው 5 የገብስ እንጀራ የተረፈውን ቁርስራሽ ሰበሰቡ፣ 12 መሶብ ሞሉት ይላል። ቁርስራሹን በሞላ ሰብስቡ፣ የተረፈውን ቁርስራሽ በሞላ ሰብስቡ። የነበረው 5 እንጀራ የነበረው 2 አሳ ግን 5000 አባወራ 20000 ህዝብ በልቶ ከ20000 ህዝብ የተረፈ ብለን እናስበው። 5000 አባወራ ስለሚል ይሄ ሁሉ ሰው በልቶ ግን ተርፏል ወገኖቼ። የተረፈው ደግሞ 12 መሶብ ነው ይላል። 12 መሶብ ነው ብለ መሶቡ እስከት መጣ? እንዴት መጣ? ሐዋርያቶቹ ስንት ናቸው? 12። ይሄ መሶብ ስንት ነው? 12። 12 መሶብ እንጀራ ሰበሰቡ። የህዝቡን ትራፍ የተረፈ ከህዝቡ የተረፈ ህዝቡ በልቶ ጠግቦ የተረፈ 12 መሶብ እንጀራ አነሱ። ይሄ ሁሉ ሲሆን አንድ ሰው እንዴት ነው ከየት ነው ማን ነው ያባዛው የሚል ሰው የለም። በብሉይ ኪዳን ውስጥ ኢየሱስ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ለሙሴ በሚሰጠው ትእዛዝ መሰረት ሰማይ ተከፍቶ ሲወርድ ህዝቡ ያውቃል ከየት እንደመጣ ከሰማይ። ይሄኛው ህዝብ ግን
ከዚሁ ከመሬት ስለሆነ ምግቡ ከየት ነው ብሎ የሚጠይቅ ሰው አልነበረም። ይበላሉ፣ ይጠግባሉ፣ ይፈወሳሉ፣ ይድናሉ። በቃ ሁሉም ስርዓቱ እየሄደላቸው ነው። የሚጠይቅ ትውልድ ግን አልነበረም። ስለዚህ ኢየሱስ ክርስቶስ ምን አደረገ? 12 መሶብ አንሱልኝ ብሎ 12ቱን መሶቡን ካነሱ በኋላ በጣም የሚገርመኝ ነገር ከዛ በኋላ ሰዎቹን አሰናበታቸው ይላል። ሰዎቹ ተሰናብተው ሄዱ። በልተዋል፣ አዎ። ተፈውሰዋል፣ አዎ። ማን ነው ያደረገው? ምንድነው? ከየት ነው? እንዴት ነው ብሎ የሚጠይቅ ሰው ማንም የለም ብያቸዋለሁ። እንደዚሁ ሰዎቹ ሄዱ። ሰዎቹን ኢየሱስ ያደረገውን ታምራዊ ምልክት ካዩ በኋላ ወደ ዓለም የሚመጣውን ነብይ በእርግጥም ይህ ነው አሉ ይላል። በቃ ይሄ ተበላ ተጠጣ። አንዳንዶቹ ሰዎች የገባቸው ሰዎች ይሄ ነገር በቃ ተአምራዊ ምልክት ነው፣ ተአምራዊ ምልክት ነው ብለው አሰቡ። ከዛ በኋላ ግን በቃ ይሄ ከነቢያቶች እንዳንዱ ነው ብለው እንዲቀለል አድርገው አሰቡት ማለት ነው። ኢየሱስ ያስተማረበት መንገድ በምድር ላይ በዚህ ምድር ላይ ማባዛት እንደሚችል፣ ከሰማይ ማውረድ እንደሚችል፣ ሰውን መፈወስ እንደሚችል፣ ማኖር እንደሚችል አጠር አድርጎ አስተምሯቸው ነበር። በንግግርም በተግባርም ማለት ነው። በሁለቱም መልክ ለነዚህ አብረው ተሰበሰበው ትውልድ ለአዲሱ ትውልድም ለሚቀጥለው ትውልድ የሚተላለፈውን ወደኛ የሚመጣውን ማለት ነው አሳይቷቸው ስለነበር ሰዎቹ ያደረገውን ታምራዊ ምልክት ካዩ በኋላ ወደ ዓለም የሚመጣ ነብይ በእርግጥ ይህ ነው አሉ ይላል። ኢየሱስም ሰዎቹ መተው በግድ ሊያነግሱት እንዳሰቡ አወቀ። እንደገና ብቻውን ወደ ተራራ ገለል አለ ይላል። ይሄ እነዚህ ሰዎች በቃ ምግብ በየጊዜው የሚያበላቸው እንደዚህ ብድግ አድርጎ አሳ እያባዛ የሚያበላቸው ከሆነ ንጉስ ለማድረግ ኢየሱስን በልባቸው አሰቡ። ምክንያቱም ተልኮ የመጣ ታላቅ ነብይ ነው፣ ታላቅ መለኮታዊ ነብይ ነው። ስለዚህ በቃ አሉና እንግዲህ ትንሽ የእግዚአብሔር ቃል የገባቸው ያሉ ሰዎች ይመስሉኛል። ይሄን ሐሳብ በልባቸው እንደመነጨ ስላወቀ ኢየሱስ ወደ ሌላ ቦታ እንደገና ብቻውን ወደ ተራራ ገለል አለ ይላል። ይሄ የመጣው ንግስና በልባቸው ውስጥ የመጣው ንግስና በምድር ላይ ላለው ምግብ ብቻ እያሰቡ ስለሆነ ነው። በምግብ ላይ ለሚደረገው ነገር ለሚፈወሱበት፣ ለሚበሉበት፣ ፎቅ ሊሰሩ፣ መኪና ሊገዙበት፣ ሊዝናኑ፣ እንደፈለጋቸው ሊሆኑ ይሄ ንጉስ ያስፈልጋቸዋል። ምክንያቱም የፈለጉትን ነገር ያቀርባል ማለት ነው። አቅርቦት ያለ ጭንቅ ስለሚሆን ያለ ስራ ያለ ድካም ከሱ የሚመጣ በረከት እንዳለ ስለተረዱ ኢየሱስን ለማንገስ ፈለጉ። እግዚአብሔር ሆይ እናመሰግናለን። ክብር ለዘላለም ላንተ ብቻ ይሁን። ይህንን ቀን ደግሞ በእንደዚህ መንፈስ እንዳገለግል ስለረዳኸኝ አቅም ጉልበት ስለሆንከኝ አመሰግናለሁ። ጌታ ሆይ አቤቱ አምላክና መድኃኒት ሆይ ሰማያትን ዝቅ አድርገህ እንደ ሰው ልጆች ወደዚህ ደግሞ እንድትመጣ እግዚአብሔር ልጅ ኢየሱስ እኛ እንድታድን ከሞት እንድትታደገን እግዚአብሔር ሆይ አንተን ደግሞ ወደኛ ስለላከልን ስለ ይሃው አምላክ ስለሱ እጅግ አድርጌ አመሰግነዋለሁ። ስለ ሁሉ ተባረክ። ተርፎ ያለውን ጊዜ ሰዓት ሁሉ ተረከብ፣ ወቅቱን ተረከብ። ጌታ ኢየሱስ ተራራ ላይ መውጣት ልማድ እንድናደርግ እርዳን። አንተ እንዳስተማርከው እንደዚህ ወደ ተራራ መውጣት እንዲሆንልን አግዘን። ስለ ሁሉ እናመሰግናለን። ክብር ላንተ ይሁን፣ ምስጋና ላንተ ይሁን፣ አምልኮ ላንተ ይሁን። ከፍ በልልን አባባት፣ ከፍ በልልን፣ ተባረክልን። በልጅ በኢየሱስ ክርስቶስ ያው አምላክ ስም ጸልያለሁ። አሜን።